ዛሬ አድኖናል። በእርሱም ቁስል ተፈውሰናል። ዛሬ ካሳ ተክሷል። ዛሬ ዲያብሎስ ተመቷል። ዛሬ አዳም ነፃ ወጥቷል። ቤዛችን፣ ካሳችን፣ መድኃኒታችን ኢየሱስ ክርስቶስ። ዲያብሎስ በእሳት ዣንዥር አዳምና ልጆቹን በሲኦል በረሃ ላይ ይገርፍ ነበር። ያንን ግርፋት ለማስቆም ኢየሱስ ክርስቶስ 6666 ጊዜ ተገረፈ። ከሊቶስትራ እስከ ቀራንዮ ድረስ መስቀል ተሸክመው 36 ጊዜ ከምድር ላይ ፍግም አለ። እኛ በኃጢአት የወደቅነውን ሊያነሳ ክርስቶስ ወደቀ። እኛ የተራብነውን ሊያጠግበን ክርስቶስ ስለኛ ስል ተራበ። ካሳ ማለት ይሄ ነው። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። መጽሐፈ ኢሳይያስ ምዕራፍ 53 ቁጥር 3 ላይ የተጻፈ የእግዚአብሔር ቃል ነው። የዛሬዋ ዕለት ድነተ ዓለም የተፈጸመበት፣ ቤዛ ኩሉ ዓለም ለድነተ ዓለም የቆሰለበት፣ የታመመበት፣ የደቀቀበት፣ ራቁቱን በገበያ ቀን በመስቀል ላይ የተሰቀለበት፣ ኃይለኛውን ዲያብሎስ ያሰረበት፣ አዳምና ልጆቹን ሲኦልን በርብሮ የብረቱን የነሐሱን መሎጊያ የብረቱን በር ሰብሮ አዳምና ልጆችን ነጭ የብርሃን ካባ አልብሶ ከሲኦል ነፃ ያወጣበት፣ ምርኮ የማረከበት፣ የማይሸነፈውን ረቂቅ በሚሸነፍ ሥጋ ያሸነፈበት፣ የዲያብሎስ ግንባሩን መጥቶ ድል የነሳበት፣ ዓለም የዳነበት፣ ነፃ የወጣበት፣ የአዳም ቃል ኪዳን የተፈጸመበት ቀን ነው። ክብርና ምስጋና ለእርሱ ይሁን። መድኃኔ ዓለም ኢየሱስ ክርስቶስ አምላካችን በዛሬው ዕለት በ18 ሰዓታት ውስጥ 13ቱን ሕማማተ መስቀል የተቀበለበት፣ በ18ቱ ሰዓታት ውስጥ 13 ሕማማተ መስቀል የተሰከመበት የተቀበለበት፣ ከሊቶስትራ እስከ ቀራንዮ ድረስ የተፍገመገሙትን የሚደግፍ የወደቁትን የሚያነሳ ጌታ ስለኛ ስል በምድር ላይ መስቀል ተሸክሞ 36 ጊዜ የወደቀበት፣ አይቴ ትሰክብ ጊዜ ቀትር ወአይቴ ትነውም ጊዜ ቀትር። ሰለሞን በአፈ ምእመናን በቀትር ጊዜ ወዴት ትገኛለህ ወዴት ትመሰጋለህ ባለው መሰረት በቀትር ሰዓት ወገኖቼ፣ በፀሐይ ሰዓት፣ በገበያ ቀን ራቁቱን የተሰቀለበት፣ ድነተ ዓለም የተፈጸመበት፣ በመስቀል ላይ ሆኖ 7ቱን አጽርሐ መስቀል ወርቃማ ቃላት የተናገረበት፣ በሰማይ 3 በምድር 4 ታምራት የተፈጸሙበት፣ ዛሬ ለአዳምና ለልጆቹ የብስራት ቀን ነው። ለዚህ የበረከት በዓል ያደረሰን መድኃኔ ዓለም ይክበር ይመስገን። ክርስቶስ ኢየሱስ መድኃኔ ዓለም ክርስቶስ በዛሬው ዕለት አንደኛ ካሳ ክሷል፣ ሁለተኛ ዲያብሎስን አስሯል፣ ሞትን ገሏል፣ ሶስተኛ አዳምንና ልጆቹን ነፃ አውጥቷል። በዛሬው ዕለት የተፈጸመበት ክርስቶስ ወደዚህ ዓለም የመጣው ለሁለት ነገር ነው ወገኖች።
አንደኛ አራያ ሊሆነን ነው። እሱ ጾሞ ጾሙ ሊለን ነው፣ አራያ ሊሆን ነው። እሱ ትሕትናውን ገልጦ ከመዝግበሩ ለማለት ነው። ሁለተኛው የመጣው ለማዳን ነው። ዛሬ አድኖናል፣ በእርሱም ቁስል ተፈውሰናል። ለዚህ ነው ኢሳይያስ በእውነት ሕማማችንን ተቀብሏል፣ ደዌያችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው አለ። የድነታችን ተግሣጽ በእርሱ ላይ ነበረ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱም ቁስል እኛ ተፈወስን። ዛሬ ካሳ ተክሷል። ዛሬ ዲያብሎስ ተመቷል። ዛሬ አዳም ነፃ ወጥቷል። ክርስቶስ ለካሳ ነው። ቤዛችን፣ ካሳችን፣ መድኃኒታችን ኢየሱስ ክርስቶስ ካሳ የከሰን፣ ቤዛ የተቤዠን፣ ከወደቅንበት ያነሳን፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከግራ ወደ ቀኝ የመለሰን፣ ከማኅበረ መላእክት የጨመረን፣ ወደ ገነት መንግሥተ ሰማያት ያስገባን፣ ልጅነታችን የሰጠ፣ ሰላማችንን የመለሰ፣ ከወጣንበት ያስገባን መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ይግባው። እሱ ነው ካሳ ክሷል። አዳምና ልጅ ልጆቹ በሲኦል በረሃ ላይ ራሳቸውን ዲያብሎስ በዘንግ ይመታቸው ነበር። ያንን ራሳቸውን በዘንግ የሚመታ የልጆችን ምት ለማስቀረት ኢየሱስ ክርስቶስ ራሱን በዘንግ ተመታ። ዲያብሎስ በእሳት ዣንዥር አዳምና ልጅ ልጆቹን በሲኦል በረሃ ላይ ይገርፍ ነበር። ያንን ግርፋት ለማስቆም ኢየሱስ ክርስቶስ 6666 ጊዜ ተገረፈ። ከሩቅ የምታይ ሻሽ እስኪመስል ጀርባው አጥንቶቹ ተቆጠሩ። ግርፋታችንን ላስቆም ክርስቶስ ተገረፈ። ከሊቶስትራ እስከ ቀራንዮ ድረስ መስቀል ተሸክመው 36 ጊዜ ከምድር ላይ ፍግም አለ። እኛ በኃጢአት የወደቅነውን ሊያነሳ ክርስቶስ ወደቀ። እኛ የተራብነውን ሊያጠግበን ክርስቶስ ስለኛ ስል ተራበ። ካሳ ማለት ይሄ ነው። አዳምን ያሳደደውን ዲያብሎስ ለማሳደድ እኮ ነው ክርስቶስ የተሰደደው። በዛሬው ዕለት ካሳ የካሰበት ቀን፣ የእሾህ አክሊል በአዳምና በልጅ ልጆቹ ላይ የተጫነውን ለማንሳት ክርስቶስ የእሾህ አክሊል ካሳ ካሰ። ክብር ይግባው። አንደኛ ካሳ የተካስንበት ቀን ነው። ሁለተኛው ዲያብሎስ የታሰረበት ቀን ነው። ኃይለኛው ዲያብሎስ፣ ጋርዲየን የተባለው ዲያብሎስ፣ አዳምና ልጆቹን ያሳተው ዲያብሎስ የታሰረበት ቀን ነው ዛሬ። ክርስቶስ መስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበክታኒ፣ አምላኬ አምላኬ ለምን ተውከኝ ሲል ዲያብሎስ ምን አለ መሰላችሁ? ለካ ሩቅ ቢሲ ነው አለ። ለካ የዮሴፍ ልጅ ነው አለ። እሱ የተናገረው ለአቅርቦተ ሰይጣን፣ በቃ አዳምን ለማዳን ዲያብሎስን ለማቅረብ ነው ይህን የተናገረው። በመስቀል ላይ የተናገራቸው 7ቱ አጽርሐ ቃላት አንዱ ላማ ሰበክታኒ ኤሎሄ ኤሎሄ ላማ ሰበክታኒ። በዚህ ሰዓት ዲያብሎስ ቀረበ። ዲያብሎስ ወደ መድኃኔዓለም ቀረበ። ምን አለ? ነፍሱን በሲኦል ስጋውን በመቃብር አደርጋለሁ ብሎ ዲያብሎስ ቀረበ። ክርስቶስ ሰው የሆነው አንደኛው የዲያብሎስን ስራ ለማፍረስ በስጋ ተሰውሮ ነው። ዲያብሎስ በእባብ ገላ ተሰውሮ ድል እንደነሳ ክርስቶስ ደግሞ በድንግል ማርያም በሰው ስጋ ተሰውሮ መጣ። ላካ ሰው ነው አለ። ሩቅ ቢሲ ነው ብሎ መጣ። ወዲያውኑ በእሳት ዛንጅር ወጥሮ ያዘው። በፊት በኋላ በቀኝ በግራ በእሳት ታጠረ። ዲያብሎስ ወዴት እንቀሳቀስ? ተመልከቱ። እንዲህ ዲያብሎስ ትኩር ብሎ ሲመለከተው መላእክት እንደ ሻሽ ተነጥፈው፣ እንደ ግን ተረብርበው፣ እንደ ቅጠል ረግፈው ለከ ኃይል ለከ ጽን እያሉት ሲያመሰግኑ አይ። ተመልከቱ። ወዲያውኑ ዲያብሎስ ምን አለ? እንደ ሰም ያቀልጠኝ ይሁን፣
እንደ ብረት ይቀጠቅጠኝ ይሆን ብሎ አሰበ። ምን አለ ወዲያውኑ? መኑ ውእቱ ዝንቱ ሥጋ ለብሶ መሐኒ አለ። ይሄ ሥጋ ለብሶ የረታኝ ማን ነው? የቤተ ክርስቲያናችን መጽሐፍ ማን ነው ይሄ? ውእቱ ከሰማያዊ ውእቱ አለ። እሱ ለካ ሰማያዊ ነው፣ ለካ የእግዚአብሔር ልጅ ነው ብሎ ተለፈለ። ዲያብሎስን በመስቀል አስሮ ሲኦል ወረደ። ያንን የሲኦልን መዝጊያ በረበረ፣ ሰበረ። አዳምና ልጆቹን 5500 ዘመን የተፈረደባቸውን አዳምና ልጆቹን ነጭ የብርሃን ካባ አልብሶ ከሲኦል ወደ ገነት ያወጣቸው ዛሬ ነው። ለእግዚአብሔር ክብርና ምስጋና ይሁን። ለእግዚአብሔር ክብርና ምስጋና ይሁን። ለእግዚአብሔር ክብርና ምስጋና ይሁን። አዳምና ልጆቹ በአጠቃላይ ዛሬ በክርስቶስ ቁስል የተፈወሱበት ቀን ነው። በበለስ ዘሐመ አድኃነ በበለስ የታመምነውን እኛን መልሶ በለስ እንጨት ላይ ተሰቅሎ ያቺ አዳም የቀጠፋት ያቺ እንጨት ወገኖቼ፣ ያቺ እንጨት ክርስቶስ እዛች ላይ ተሰቅሎ ነው ያዳነን። ተመልከቱ። ነገሥታቱ ሁለት ብር እየሰጡ እየጨመሩ በዛች እንትን ላይ በኋላ ላይ 30 ብር ደረሰ። 30ውን ለይሁዳ ያንን እንጨት ክርስቶስን ለመስቀል አዳም የቀጠፈባት ያቺ በለስ እንጨት በዛች ላይ ነው ክርስቶስ የተሰቀለው። በዛች ላይ ተሰቅሎ ነው ክርስቶስ ያዳነው። በበለስ ዘሐመ አድኃነ በበለስ የተባለውም ለዚህ ነው። በዛሬው ዕለት ምእመናን የዳንበት የተበጀንበት ካሳ ክርስቶስ የካሰበት ቀን ነው። ከሁሉም በላይ በዛሬው ዕለት ከሁሉም በላይ ደስ የሚለው ድንግል ማርያምን ለዓለም ራሱን ለሞት አሳልፎ የሰጠበት ነው ክርስቶስ። ለእግዚአብሔር ክብርና ምስጋና ይሁን።